ይረጋጉ። አማራ አይደለችም እናቲቷ። ያ ምር ሲጀምር ማለት ነው ዴዚ ሺዝናት አማራ የልጅቷ ስርዓት አንቺ እንደምትፈልጊው አርገሽ አሰደግሻት እንጂ ልጅቷ በኮንፊደንሷ እና በምትኖርበት ቦታ መሆን ያለበት እንደውም እሱ ሰውዬ የእድር ቤት ወጥ ሰሪ ነው። የምሬ ነው። የሴቶች እድር ቤት ሽንኩርት ላጭ፣ ሽንኩርት ከታፊ ዴዚ የሚባል የአማራ ስም ሰምተህ ታውቃለህ? ኤድማንድም እኮ የትግሬ ስም አይደለም። የሉጢ ባንዲራ ይዘሽ እኮ ምን ችግር አለው የምትይ ነሽ። እናቷን በድንጋይ ስታሳድድ የነበረች ደግሞ ነጭ ካገባሽ የነጭ ባል ምን እንደሚሰራ ሰምተናል። ነጭ ባል እናገባ ወደ ታች ወርዳሉ፣ ወደ ላይ ወርዳሉ ነው የሰማነው። ወደ ሙሉ ቪዲዮቹ እንሂድ ማለት ነው ቤተሰቦቼ። ዴዚ አማራ ናት ተብሎ ይሄው ሁሉ ውዝግብ ሲደረግ ከቆየ በኋላ አሁን ደግሞ ሌላ አዲስ ብሔር ሆናለች ወይንም ተሰጥቷት ወለንም ታውቋል ማለት ነው ቤተሰቦቼ። እኔ በጣም የሚያሳዝነኝ ነገር ብዙ ብሔረሰቦች የሚኖሩባቸው አካባቢዎች የነ ዴዚ አይነት ተመሳሳይ ታሪክ በየቦታው ብዙ ስቃዮች እየተካሄዱ እንደሆነ የብሔር ጉዳይ ነው እየተሰማኝ ያለው። ለነሱ በጣም አዝናለሁ ማለት ነው ቤተሰቦች። አገራችን ሰላም ያምጣላት። ያሉትን ቪዲዮዎች እኔ ማለት ነው ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ። ይረጋጉ። አማራ አይደለችም እናቲቷ። ያ እሱ ነው አያችሁ ትግሬና አማራን ለማጣላት ያ ነገር ቆዩ ባይዘው እሱን እየተናገርኩኝ ነበር። እኔ እሱ ነገር ነው የመጣሁት። ፓስተር አንድ እድል ስጠኝ እሺ። እኔ እንትን እኮ ነው ስልክ ተደውሎልኝ እኮ ነው መረጃ ተሰጥቶኝ ነው እንዲያዘባኝ ትንሽ ሰፋ አድርገውና ማርሙታ ጋይስ እንጂ ኮንፊደንሳቸው ተሰርቆ ግንባራችሁ ይወጣል ከፊት። ጸጉራችሁን ፍሪዝ አድርጉ፣ አታሳዩ ግንባራችሁን። ልብሳችሁ እንደዚህ የትኛው ዴሲ ውጭ ሀገር ተወድጋ ያደገች ልጅ እንዳንቺ እኮ ነው የምታለብሻት። ታዲያ አንቺ በልጅነትሽ ያላገኘሽውን ነገር ባሁን ምታለብሽ ማለት። ስለዚህ አለባበሷ የልጅቷ ስርዓት አንቺ እንደምትፈልጊው አርገሽ አሰደግሻት እንጂ ልጅቷ በኮንፊደንሷ እና በምትኖርበት ቦታ መስላ እንድትኖር አላረግሻት። ትክክል። እኔም አላረግም። አሁን ለምሳሌ ይኸው ተደርጋለች። እኔ አሁን ልጆቼን እንደ አሜሪካ አድርጊያለሁ። የአሜሪካ ወንድ ወጣቶች ሱሪያቸውን ዝቅ አድርገው ነው የሚሄዱት። ሞቴን እመርጣለሁ። እንደ አሜሪካ ልጅ ቡታንታውን እያሳየ አማን እያሄድም ሞቴን እመርጣለሁ አልኩሽ። ማየ እምብርቷን እያሳየች አትሄድም። ሞቴን እመርጣለሁ ነው። ባለጌ መረኑ ነው እንዲያድጉ ነው የምታወሪ። መረኑ ነው እንዲያድጉ። ስለዚህ እንደ ባህሏን ያሳደገቻት በትክክል እንደ ባህሌ ነው የማሳድገው። በደንብ አድርጌ የኔ ልጆች አያሳዩም፣ ወንዱም ሴቱ። አንቺ መረን ነሽ። ምን አርገሻል? ጃክ እንትን የሉጢ ባንዲራ ይዘሽ እኮ ምን ችግር አለው የምትይ ነሽ። ሰልጥኛለሁ ብለሽ ጥሩ ጥሩን አትቀስሙም እናንተ ቁልቋላም ስለሆናችሁ። ጥሩ የሌላ ሀገሩን አትቀስሙ። ባንዲራ የሉጢ ባንዲራ ይዘሽ ምን ስትይ ነበር? ምን ችግር አለው? መብቴ ነው። የሰለጠነ ዓለም ነው መሰልጠን። ቂጥ መሸጎር አይደለም። አንቺ እካክ ሴት ለሴት መጋባት አይደለም መሰልጠን። ትራምፕን አየሽው አይደል እንዴ? እካክ ነው ያላቸው ዱቄታ። ከዛም አልፎ ተርፎ አንቺ ከፍልስጤማዊ ወልደሽ ልጅሽን ኢትዮጵያዊ ትግራዋይ ከሆነ ሰው እንዴት ኢትዮጵያ ትግራዋይ አይደለም ትግራዋይ ኢትዮጵያ አይደለንም ስትሉ ነበር። ኢትዮጵያዊ አይደለንም አንገታችሁ ላይ የትግራይን ካርታ አርጋችሁ የምትሽከረከሩ ናቸው። ስትፈልጉ ኢትዮጵያዊ ትሆናል አይደለንም ስትሉ ነበር እንዴ? መቼ ኢትዮጵያዊነት የመጣ? መቼ? ከመቼ ጀምሮ ነው ኢትዮጵያዊነት ስትሉ ያየ ነው? ኢትዮጵያ በአናቷ ስትተከል እያላችሁ ስትሰሩ አልነበር እንዴ? ቁልቋላ ኖ ጅንጀና ኖ ስትል ነው ልጅሽን ያየዋት። ሌላ ምን ታለንት አለ እንዴ? ነጭ ጉራግኛ ዘፈነ ብለህ እኮ ነን የእሷን ዩቱብ የተከተልነው። ነጭ ጉራግኛ ቻለ፣ ነጭ አማርኛ ቻለ እያልን የተከተላል። ሌላ ምን ታለንት ነው? ምን የምራት አርቲስት መስላሽ ነው እንዴ ልጅሽ? እንደኛ ወያር ነው ፍልሽ እኮ አበሾች የተከተልናት ነጭ አማርኛ ቻለ ብለን ነው። ሌላ ወፍ ታለንት የለም። እና እኔ የምመክርሽ እንደ እናት የራስሽን ኑሮ ኑሪ። ቦይፍሬንድ ለሷ ብዬ ነው የኖርኩት። እርግጠኛ ነኝ ወሰድ መለስ የሚል አበሻ ሆነ ነጭ ቦይፍሬንድ ይኖርሻል። ይሄ ሁሉ አመት ለብቻዬ ኖርኩ ካልሽ እኔ ሮማን እንደ አበሻ ላምንሽ አልችልም። ከኖርሽ እንኳን እንግዲህ ላይሽ ላይ ወጥቷል ያኛው ነገር። እሱን ስታስወጪ ጭንቅላትሽ ሊባንን ይችላል። እርግጠኛ ነኝ ወሰድ መለስ የሚል ሰው ይኖራል።
እሷን ሳሳድግ ላይፌ ምናምን የትኛው ያበሻ ነው ልጅ ወልዶ ይሄ ሁሉ አመት ወፍ ሳታይ ለልጄ ብዬ ነጭ ጠብሰሽ ያገባሽ ሴትዮ እስከዚያ ጊዜ ወፍ ሳይኖር እንዴ? ለዛውም ደግሞ ነጭ ካገባሽ የነጭ ባል ምን እንደሚሰራ ሰምተናል። ነጭ ባል እናገባ ወደ ታች ወርዳሉ፣ ወደ ላይ ወርዳሉ ነው የሰማነው። እንደዚህ አይነት ነገር ለምደሽ እንዴ ብለሽ ነው ይሄ ሁሉ ላይፍ ወፍሳ ላይ ለልጄ ኖርኩ እንዴ? እኛና ምንም ያ ሁሉ ነገር ነጩ አሳይቶሽ ወልዳ ከነጩ ወይ ገንዘብ የመፈለግ ወይ የሆነ ነገር ወይ ለነጭ ወይ ለሌላ ማህበረሰብ ሰጥታው ቢሆን ያንን ራሷ ትመን እንጂ እኔ ከነጭ ነው የወለደችው እንዴ ይያላ። ዴዚ የሚባል የአማራ ስም ሰምተህ ታውቃለህ? ኤድማንድም እኮ የትግሬ ስም አይደለም። ጄስ የፌስቡክ ስሟ ሊሆን ይችላል። ኖ እውነተኛ ስሟ ላይሆን ይችላል። ኖ አይ እውነተኛ ነው እሱማ። ዴዚ የሚባል የአማራ ስም የለም። በመሰረቱ አባቷ ነጭ ነው ታውቃለህ? አላውቅም። አትመስልም፣ ነጭ አትመስልም። ኖ ዛሬ እወቅ፣ ግድ የለም ሌላ ጊዜ ሌላ ሩምም ሄደህ በእውቀት እንድትከራከር። ዴዚ አባቷ ፈረንጅ ነው፣ እናቷ እንዳልካት ናት። ለአንተ እናቷ አማራ ናት አንተ ብለኸኛል። ሲጀምር ማለት ነው ዴዚ ሺዝ ናት አማራ አትኦል ሺዝ ናት ኢትዮጵያን አትኦል። ኢትዮጵያ አይደለችም፣ ግማሽ ኢትዮጵያ ነች። በአባቷ ነው የምትጠራው ነች። አህያ አይደለችም በእናቷ የምትጠራው። ስለዚህ ጭራሽ አማራ አይደለችም፣ ኢትዮጵያም አይደለችም። ስለዚህ መብቷ ነው የፈለገችውን ሰው ማግባት። ትግራዋይ ሆነ ጋምቤላ ሆነ የፈለገችውን መርጣ ማግባት ትችላለች። እሱ አይደለም ጎትታችሁ ፖለቲካ ውስጥ የምታስገቡት ነው። አይ ቆይ እሱ አይደለም መከራከሪው። ልንገርሽ እሱ አይደለም ለራሱ አፍጋኒስታን ነች፣ ሴኔጋል ነች፣ የማትታወቅ ነች። አጥፎ እያደረ ለምን ሌላ ሰው አታግባ ይላል? ይሄ እኮ ነው የሚገርመኝ። ትክክለኛ ኢትዮጵያዊት ክብሯን የጠበቀች አግብቶ ቢሆን ደስ ይለናል። እናትዮ ራሱ እኔ አከብራለሁ። የማንንም እኔ እናቴን ስለማከብር የማንንም እናት አልናገርም፣ አልሳደብም፣ ምንም ልናገር አልችልም። እኔ የማወራ ስለ ዴዚ ብቻ ነው። ስለ ዴዚ እናት አላወራም። ቢኮዝ እናትና ልጅ የፈለጉትን መሆን ይችላሉ። ገባ አይደለ? እኔ ልጄን ሳሳድጋት ቤት እንዴት አድርጌ እንደማሳድጋት እኔ ነኝ የማውቀው እንጂ ሰው አይደለም ያውቅልኝ። ስለዚህ እሷ ልጅቷን በደለቻትም አልበደለቻትም እናቷ ናት። እኔ በእናትና በልጅ መሀል አልገባም። አሁን ስለ ዴዚና ስለአንተ ብቻ ነው ማውራት የምፈልገው። እቺ ልጅ ፍቅር አለባት። ፍቅር ደግሞ የእግዚአብሔር ነው። ምን ችግር አለው? ዘረኛ ናት ምናምን ትሉኛላችሁ። እኔ ነበርኩ እንደሞ ምናምን ማለት የነበረብኝ ግን እናቷን በድንጋይ ስታሳድድ የነበረች የእናቷን ጀበና በእርግጫ ሰብራ የመጣች እርግማ ነው እንደዚህ ያረጋታል። እሷን ቁጭ ብላ በሰው ህይወት ትዳኛለች። እንዴት አይነት እናት ነች ትላለች። እናቷን በድንጋይ ስታሳድ እናቷን 3 ቦታ ፈንክታታለች። ጋይስ እዚህ ጋር ፈነከተቻት፣ ትታት ስትሮጥ እዚህ ጋር ፈንክታታለች፣ እግሯን አቁስላታለች በድንጋይ ሲጋራ መግዣ ልጭ ብላት የሆነች መብት የላትም። 21 ዓመቷ ነው። ከእናቷ ቤት እስካለች ድረስ እናቷ ኢትዮጵያ እስካለች ድረስ 40 ዓመት የሚሆናት 50 ዓመት እናትየው ኃላፊነት አለባት። ሲንግል ማም ሆና ተሰድባበት አንቺ የነጭ ቅምጥ ተብላ ተሰድባባት ማንነቷን ያጣችባት ናት ከወለደቻት ጊዜ ጀምሮ። እናትየው አሁንም ፎቶዋን ስናይ እኮ ከ21 ዓመት በፊት መለስ ብለ ብናያት በዴዚ ኩያ ሆና ነው የወለደቻት። ዛት ሚስ በጣም መስዋዕት ከፍላበታለች።